ሰላም እንደምን ቆያችሁ ተማሪዎች። ዛሬም እንግዲህ በ8ኛ ክፍል ሂሳብ ትምህርት ላይ ተገናኘ ነው ማለት ነው። ዛሬ ኮንሴፕቱ የምንማረው ወይም ደግሞ ይዘቱ ማለት ነው ስለ ሲሚላሪቲ ኦፍ ዘ ፊገር ነው። ሲሚላሪቲ ኦፍ ፊገርስ የሚለው ኮንሴፕት በመያዝ እዚህ ጋር ዋይት ቦርድ ላይ እንደተጠየቅነው አይነት ጥያቄዎችን እንዴት መመለስ እንደምትችሉ ዛሬ እንመለከታለን ማለት ነው። ስለዚህ ቪዲዮ ላይክ አድርጋችሁ ጀምሩ፣ እንዲሁም ደግሞ ሼር ብታረጉት ለብዙ ተማሪዎች ይጠቅማችኋል ማለት ነው። ሌላኛው ደግሞ በየትኛውም ክልል ያላችሁ ተማሪዎች ወይም ደግሞ ልጆቻችሁን ለምታስጠኑ ወላጆች ካላችሁ ይሄ ቪዲዮ እስከ መጨረሻው ድረስ እዩት። በጣም ቀላል ነገር ነው። እንግዲህ ጥያቄው ስንመለከተው እነዚህ ሁለቱም ጎነ ሶስት ምስሎች ሲሚላር ናቸው ተብሎ ተነግሮናል ማለት ነው። because suppose triangle ABC is similar to triangle DEF. እነዚህ ሁለቱም ጎነ ሶስት ምስሎች ሲሚላር ናቸው ከተባለ ክላስ ውስጥ እንደተማራችሁት ወይም ደግሞ መጽሐፍ ላይ አንብባችሁት ከሆነ ሁለት ኮንዲሽን የግዴታ ያሟላሉ። እነዛ ሁለቱም ኮንዲሽኖች the corresponding angle must be congruent and then the corresponding side must be proportional መሆን አለበት። corresponding angle must be congruent ማለት ምን ማለት ነው? አንግል ኤ እና አንግል ዲ ተጓዳኝ ናቸው ማለት ነው። የአንግል ኤ ልኬት እና የአንግል ዲ ልኬት እኩል መሆን አለበት። አንግል ቢ ጋና አንግል ኢ ጋ ያለው የአንግል ልኬት ወይም የአንግል መጠን እኩል መሆን አለበት። በተመሳሳይ መልኩ ደግሞ አንግል ሲ እና አንግል ኤፍ እኩል መሆን አለባቸው። ከዚህ ከምስሉ ላይ ስንመለከተው ከላይ ከጥያቄው ABC is similar to DF ከተባለ አንግል ኤ እና አንግል ዲ በአንግል ልኬታቸው እኩል መሆን አለባቸው። which means አንግል ዲ 40 ከሆነ አንግል ኤ 40 መሆን አለበት። ነገር ግን 40 ነው ብለን እንዳንናገር እዚህ ጋር በማይታወቅ ቁጥር ወይም በኤ የተሰየመ ሌላ አንግል አለ። ስለዚህ ያንን አንግል መፈለግ ማለት ኤን ፈልጉ እንደማለት ነው። ሌላኛው ደግሞ አንግል ኢ እና አንግል ቢ ማለት 80 ዲግሪ ነው። ከዚህኛው አንግል ጋር እኩል ናቸው። አንግል ቢ 80 ዲግሪ ከሆነ አንግል ኢ ደግሞ 2b + 10 ዲግሪ ከሆነ በቢ ቦታ ሊገባ የሚችለው የአንግል መጠን ምን ያህል ነው የሚለውን እሱን እንመለከታለን። ስለዚህ እንደነዚህን ጥያቄዎችን ለመስራት የግድ ማወቅ ያለብን እነዚህ ነገሮች አሉ። አንደኛው የመጀመሪያው measure angle of A is equals to measure angle of D ወይም A ከD ጋራ እኩል መሆን አለባቸው ወይም እኩል ናቸው። ሌላኛው measure angle of B is equals to measure angle E and measure angle C is equals to measure angle F. ይሄን እንዲህ ካስቀመጣችሁ በኋላ አሁን በቀላሉ ሶልቭ ማድረግ ትችላላችሁ ማለት ነው። እንግዲህ እዚህ ጋር ስትመለከቱት measure angle of A ማለት A minus 23 ዲግሪ ነው። A minus 23 ዲግሪ is equals to A ከማን ጋር እኩል ነው ብላችኋል? ከዲ ጋራ ወይ ከ40 ዲግሪ ጋራ እኩል ነው። ስለዚህ 40 ዲግሪ and measure angle of B is 18 ዲግሪ 80 ዲግሪ እኩል ነው። B ከማን ጋር ማለት ነው? ከኢ ጋራ ኢ ደግሞ 2b + 10 ዲግሪ። እኔ አሁን የሰራሁበትን እያንዳንዷን ስቴፕ ይዛችሁ ከመጣችሁ እጅግ በጣም ቀላል ነገር። ስለዚህ አሁን ምን አገኛችሁ ማለት ነው? such kind of equation is known as linear equation and then we have to try to solve for A and for B. የቢ ዋጋ ማግኘት እንችላለን፣ የኤ ዋጋ ማግኘት እንችላለን። ስለዚህ በዚህ ቪዲዮ እኔ የኤ ዋጋ ወይም በኤ ቦታ ተተክቶ የሚገባው የአንግል መጠን ልፈልግላችሁ፣ እናንተ ደግሞ የቢን ስሩት። እኔ በመሰራበት ምሳሌ መሰረት እጅግ በጣም ቀላል ነገር ነው ማለት ነው። ስለዚህ 20A minus 23 ዲግሪ is equals to 40 ዲግሪ። ስለዚህ ችኛይቷ ኔጌቲቭ ስለሆነ እዚህ እናመጣዋለን። የኤ ዋጋ ስንት ነው ማለት ነው? 40 ዲግሪ plus 23 ዲግሪ this one is equals to 64 ዲግሪ። ስለዚህ የተጠየቅነው
የኤ ዋጋ ስንት ነበር የተባልነው? የቢ ዋጋም ስንት ነው ተብለን ነበር ተጠየቅነው። ስለዚህ በዚህ ምሳሌ መሰረት መስራት ትችላላችሁ ማለት ነው። በየትኛውም ቦታ ላይ ሆናችሁ እንደዚህ ይዘት ያለው ትምህርት ለምትማሩ ተማሪዎች እጅግ በጣም ይጠቅማችኋል። እዩት ቪዲዮን ደግሞ ከወደዳችሁት ላይ አድርጉ። ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ሐሳብ አስተያየታችሁን ስጡ። ስለዚህ ይህን ቪዲዮ እስከ መጨረሻ ድረስ ያያችሁ ሰዎች ወይም ተማሪዎች ካላችሁ እችን የቢ ዋጋ ስንት እንደሆነ ኮሜንት ላይ አስቀምጡልኝ፣ እኔም አየዋለሁ፣ መረዳት እንችላለን። በቀጣይ ቪዲዮ እንገናኝ። በያላችሁበት መልካሙን ጊዜ እመኝላችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።